የተባረከች ሌሊት ለይለቱል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት የሚተገበር መልካም ተግባር ከአንድ ሺህ ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። የለይለቱል ቀድር ምሽት ኑር አለ ወደ ልባችሁ ይገባ። ለይለቱል ቀድሪ አላህ ኸይሩን ይበልጣል ምን አልፍ ሸህር ከአንድ ሺህ ወር ይበልጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? አሽራው ለዋሂር እንዴት እየሄደ ነው? እንግዲህ በኢባዳ እያሳለፋችሁ በዱዓ እየበረታችሁ እንደሆነ ተስፋ አደርጋለሁኝ። አደራ በዱዓችሁ አስታውሱኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ለይለቱል ቀድር ዳዕዋ አድርጓል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم. الله 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 ما شاء الله ما شاء الله ሼህ ማሂርን ቁጭን ያደረጋቸው የሚገርም ድምጽ ነው ያለው። ማሻአላህ አላህ ይጨምርለት። ረመዳን አለቀብን። ረመዳን የቁርአን ወር ነው። ረመዳን በደንብ ቁርአን የምናዳምጥበት ወር ነው። ነገር ግን ይህ ማለት ከረመዳን ውጪ ቁርአን አናዳምጥ ቁርአን አንቅራ ማለት አይደለም። ረመዳን ላይ እየሰለጠን ነው ይሄ ቁርአን የምናዳምጠውን አብስተን ዚክር የምናደርገውን አብስተን ዱዓ የምናደርገውን ከረመዳን በኋላም ማስቀጠል አለብን። አዝራኤል ተጠየቀ ይባላል። ሐለ ረሂምተ አላ አሐድን እንደው አዝነህ ታውቃለህ? እንደው ዝነት ያውቃሉ? ሱብሃንአላህ እንደው ሁሉንም ነፍስ አውጣት ተባልክ ነፍሱን ማውጣት ነው። ያዘንክበት አጋጣሚ አለ ወይ አሉት ይባላል። እና አዎ አንዲት ሴትዮ ልጇን እያጠባች ነፍሷን አውጣ ተባልኩኝ። ልጁ እየጠባ ነው የእናቲቱን ነፍስ አውጣ ተባልኩ እና በጣም አዘንኩኝ። ፈረህምቱ ሄነ ኢዝን አላ ወለዲሃ አላህ ደግሞ አሳዳጊው እኮ እናቲቱ አይደለች ምን ነኝ አለኝ። ሱብሃንአላህ እና አጣዋት አላህ ልጁን ባዲያውንም ምኑንም አሳዳጊ አድርጎት ወኪል አድርጎለት አሳደገው። ቋንቋም ትምህርትም እንዲያውቅ አደረገው አሳደገው። ተዛም ለትልቅ ደረጃ ደረሰ። ስሙ ሸዳድ ይባላል። ወላሁ ረኡፍ ቢልኢባድ አዛኙ ጌታ እንደዛ ሆኖ ያለና ታሳድጎት መጨረሻውን ኡሉህያንም ሩብያንም ካዲ ፈጣሪ የለም ማለት ሱብሃንአላህ አላህ የለ እንዴት የማይታይ የማይደስ ጌታ ሊኖር ይችላል አለ ኢላሂ ፈረሂሙ الذي يرزق اعداءه كيف ينسي احبه አላህ ካዲን ሰው ይሄን ያክል ተንከባክቦ ካሳደገ እንዴት ወዳጁን ይጥላል? አላህ ይረቢ ጀር ወልከልብ የውሻ ብችላ ሳይቀር ያሳድጋል አላህ። ስለዚህ የወለዳችሁም አብሽሩ አላህ ልጅ ሰጣችሁ ጌታ ተነርዝቃችሁንም ሰጣችሁ አትጨነቁ። አንዳንድ ጊዜ እንደው እኔ ተሞክር ልጅ ቢሞት ይመስለዋል። አብሽር አሳዳጊው አላህ ከሆነ አይሞትም። ለልጆቻችሁም ለእናንተም አላህ ይሆናችሁ። አብሽሩ ተመኩ። እና የቂኖች በቂን ነው እኛና ሰለፎች የምንለየው። እነሱም ማንቀሱ አምስታው ነው የሚሰሩት በአላህ ነው የሚያምኑት ነብዩ ነው የሚከተሉት። እኛና እነሱ የምንለየው በቂን ነው። ታውን በፊት ስለ ቂን አይተናል። ቂን የሌለው ሰው ባትሪ ሞተ ሞባይል ነው ብለናል። ምን መልኩ ቆመናው ቢያምር ምን ዋጋ አለው? ቻርጅ የለውም። ቻርጅ የለውም። ባትሪ የለውም። ቀፎ ብቻ ነው።
እና ስለዚህ ውጫውን ማንነታችን ብቻ አይደለም ናም ውስጣዊ ማንነታችን ባላህ ላይ የቂን ኖረን ይገባል። ሱብሃንአላህ እጅግ በጣም አስገራሚ የሆነ ታሪክ ነው። አላህ ሱብሓነሁ ወተዓላ ለካዱት እንኳን አላህ ሱብሓነሁ ወተዓላ ይረዝቃል፣ አላህ ሱብሓነሁ ወተዓላ ያኖራል። ነገር ግን እኛ አላህ ሱብሓነሁ ወተዓላን አምነን በነብዩ ሰለላሁ ዐለይሂ ወሰለም አምነን እንሰጋለን፣ እንፈራለን። በቃ ማለት ሪዝቁ ያለው እኛ በመናደርሰው ሰበብ ላይ ይመስለናል። ነገር ግን አላህ ሱብሓነሁ ወተዓላ እኛ ሰበብ እናደርሳለን፣ አላህ ሱብሓነሁ ወተዓላ ነው የሚረዝቀን፣ አላህ ሱብሓነሁ ወተዓላ ነው የሚያኖረን። ስለዚህ ከልብ የቂን ሊኖረን ይገባል። ሰው የቂን ከሌለው ልክ ቀፎ እንደሆነ ሰው ነው እያሉ ነበርና በቻለው መጠን የቂን ሊኖረን ይገባል። እንዲህ የሚል አንድ ሰው እጁን ያንሳ እስኪ። ያኒ ከአላህ ጋር ሲገናኙ አኺራ በአንድ ሰው ሐሜት እያዛለ ብሎ አይፈሩም። ኢማም አልቡኻሪ እነዚህ እኮ ናቸው ሰለፎች ማለት። በአንድ ሐሜት እጠየቃለሁ ብለው አይፈሩም። ሰሊ ዐለ ነቢ። እስኪ ነይቱ ካሁን በኋላ ማንንም ሰው ላልነካ በምላሴ እስኪ ነይቱ። ዛሬ ጀልሳው ተጠቀምክ ማለት ነው። ባማ አሉ አንድ ሰለፍ ሰው ባማ እኔ አባትነቴን አማ ነበር አሉ። ሰዋብ የሚገባቸው አኺራ ለነሱ ነው። ሁሉ ኸይር ሰርተ አኺራ ተሰልፈው መቀማታቸው ገባና አይደል? ኢዘን ሐቂቃ የሐበሻ የድሮ ዑለማዎችን እከተላለሁ የምትል ኸልቅ ምላስህ አደብ ካላረገ የምትጽፈው ፌስቡክ ቲክቶክ ምናምን ላይ የምትጽፈው ነገር አደብ ከሌለው የነሱ ጠላት ነህ፣ ወዳጅ አይደለህም። ወቀው ይሄን እያሰደብክ ነው። አላህ ቁርአን ላይ ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم። አላህ አሁን ስትወጣ እዚህ ጋር ውጭ አንዱ ጣዖት ቢገዛ ሄደ ጣዖቱን ሰደብክለት። ይሄ ጣዖቱ እኮ ማን ሊሰድብ ነው? እሱ አላህን ሊሰድብ አይደል? ተመልሶ አንተ የሰው ሼክ ስትሰድብ ማን ሊሰደብ ነው? ካነ ጀበለን ፊል ዒልሚ ወበሕረን ፊል ሒልም ሊሰደበው እኮ ነው እሳቸው በእኔ ሰበብ። ሱጁድ ላይ ምንጣፋቸውን በተቅዋ በእንባ ያረጠቡ ዑለማዎች በእኛ ዘመን ይሰደቡ። አላህ ሱብሓነሁ ወተዓላ ስነ ምግባርን ይስጠን፣ ሰው ዘንድ ማንደርስ ያደርገን፣ በምላሳችን ሰውን አዛም ማናደርግ ያደርገን። በምላሳችን ሰውን አዛም የምናደርግ ከሆነ ምናማ ከሆነ ወይንም ደግሞ ፊት ለፊትም እንደዚህ እየተናገርን ሰውን አዛም የምናደርግ ከሆነ እንግዲህ የምንተሳስበው አኺራ ላይ ነውና እጅግ በጣም ከባድ ነው የሚሆነው። ሐሜት አሁን በጣም ሲምፕል ሆኗል፣ በጣም ተራ ነገር ሆኗል፣ ኖርማልም ሆኗል። በፊት እኮ የሆነ ሰው ሲያማ ሼም ይዞ ነበር በተወሰነ መልኩ አይደለ? የሆነ ሐሜት አይሆንብኝና ብሎ ነው የሚጀምረው። አሁን ግን በጣም ኖርማል ሆኗል ሐሜት። ኧረ አላህ ይጠብቀን፣ ኧረ አላህ ይጠብቀን። ወላሂ ላዚም ቀለል አድርገን ነው ሰውን እያማን ያለንና ይሄ ሐሜት ከሚባለው በሽታ አላህ ንቀል አድርጎ ያውጣን። እኛም ደግሞ ለራሳችን ቃል መግባት አለብን። ሐሜት የሚባል ያለበት ስብስብ ላይ ከናካቴው መኖር የለብንም ብለን ለራሳችን ቃል መግባት አለብን ብዬ አስባለሁ። የለይለተል ቀድር ምሽት ኑር አለ ወደ ልባችሁ ይገባ። አሚን አሚን አሚን። አላህ ሱብሓነሁ ወተዓላ ለይለተል ቀድርን ይወፍቀን። እንግዲህ አሁን በቀሩ ቀናቶች ላይ ለይለተል ቀድር ይበልጥ የሚጠረጠሩት ያው ጎዶሎ ቀናቶች ናቸው። 23፣ 25፣ 27፣ 21፣ 29 እነዚህ ጎዶሎ ቀናቶች ላይ እንግዲህ ይበለጠ ለይለተል ቀድር ይኖርበታል ተብሎ የሚጠረጠሩ ቀናቶች ናቸው። ነገር ግን እነሱ ላይ ብቻ ሳይሆን ከ10 ቀን አንዱ ላይ ለይለተል ቀድር ሊሆን ይችላልና አላህ ለይለተል ቀድርን እንዲወፍቀን ዱዓ እናድርግ። አላህ ሱብሓነሁ ወተዓላ ለይለተል ቀድርን ይወፍቀን። አሁን ወስዳችሁ ቪዲዮ ታዲያ ዶክተር አብይ አህመድ ስለ ለይለተል ቀድር ዳዕዋ ያደረጉበት ማለት ይቻላል። ምክንያቱም ስለ ለይለተል ቀድር ያወሩበት ቪዲዮ ነው። እሱን ቪዲዮ እንመልከት፣ ከዛ የራሳችን አስተያየት እንሰጥበታለን። የተባረከች ሌሊት ለይለተል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት
የሚተገበር መልካም ተግባር ከአንድ ሺህ ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ። እንደ ወትሮ ቢሆን ይህ መልእክት የወራት ሁሉ አውራና ፊት አውራሪ ለሆነው የረመዳን ወር እንኳን አደረሳችሁ በሚል በጎ ምኞት ዙሪያ ብቻ። የዚህ ዓመት የረመዳን ወር የሚውለው ግን አንዱ ትልቅ እሴት ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። እንግዲህ ዶክተር አብይ አህመድ ስለ ለይለቱል ቀድር፣ ስለ ዘካ፣ ስለ ረመዳን ያወሩበት ቪዲዮ ነውና ከዛ ላይ ቆርጥርጥ የተደረገ ቪዲዮ ነው። ማሻአላህ አንድ የመንግስት ስልጣን ላይ ያለ ወይንም አንድ የሀገር መሪ ስለ እስልምና በእንደዚህ አይነት መልኩ እያብራራ ለዛውም በደንብ አውቆት ሲያወራ እጅግ በጣም ደስ ይላል። የእውነት ደስ ይላል። የሆነ ውስጥን የሚነዝር ነገር አለ እና በጣም ደስ የሚል ነገር አለው። ዶክተር አብይ አህመድ ደግሞ እንደዚህ አይነት ንግግሮችን በተለያየ አጋጣሚዎች ሲናገር እንሰማዋለን። ከዛም አልፎ ኢፍጣር አብሮ ከምስኪኖች ጋር ከሙስሊሞች ጋር ሲያፈጥር በተለያየ ከተሞች እየዞረ ሲያፈጥር እናያለንና እጅግ በጣም ደስ ይላል። አላህ ሱብሓነሁ ወተዓላ ሂዳያ ይስጠው ነው ማለት ፈልገው። ለማንኛውም ለዛሬ ጀላቸው የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።